ሊቃውንተ ቤተ ክርስቲያን፣ የተከበራችሁ አባቶችና እናቶች፣ ወንድሞችና እህቶች፣ በአጠቃላይ መንፈስ ቅዱስ ልጆች እንደምን ዋላችሁ? እንደምን ዋላችሁ? አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እኔ ብዙ ምለው የለኝም። አንደኛ እግዚአብሔር ፈቅዶና ወዶ ይህ ጉባኤ ተዘጋጅቶ ምዕመናን ደግሞ የእግዚአብሔርን ቃል ለመማር ካላችሁ ፍላጎት የቅድስት ቤተክርስቲያናችሁን መልእክት ለመፈጸም ካላችሁ ቅን አስተሳሰብና መንፈሳዊ ሕሊና የቅድስት ቤተክርስቲያንን ጥሪ ተቀብላችሁ በዚህ ታላቅ አደባባይ ስለተገኛችሁ እግዚአብሔር ይባርካችሁ። በዚህ እንደሰበሰባችሁ በኋላም በሰማያዊቷ ኢየሩሳሌም ይሰብስባችሁ፣ በቀኙም ያቆማችሁ። ሁለተኛ ደረጃ መምህራኑ የቅድስት ቤተክርስቲያናቸውን ጥሪ ተቀብለው ሁላችንንም ለማስተማር ከዚህ ተገኝተውልናልና ቃለ ሕይወት ያሰማልን በሉ። ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። በዘመናችን ለቅድስት ቤተክርስቲያን ራሳቸውን ከሰጡ ሌትም ቀንም በተገኘው አጋጣሚ ሁሉ ቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ከፍ ብላ እንድትኖር ከትናንትናዋ ከፍታ ዝቅ እንዳትል መልስ ለሚያስፈልጋቸው በየአደባባዩ መልስ በመስጠት የቅድስት ቤተክርስቲያናችን የዘመኑ ሐዋርያት ከሆኑት እነሆ ሁለቱ አይናቅ መምህራን ተገኝተው አስተምረውናል ማለት ነው። መጋቢ ሐዲስ እሸቱ፣ ርዕሰ ሊቃውንት አባ ገብረ ኪዳን፣ ሌሎቹም የዚሁ የሀገረ ስብከቱ ዝርዝር ከገባው ሰዓት ስለሚወስድብኝ ነው። ስለዚህ ቃለ ሕይወት ያሰማልን፣ እድሜ ጤና ይስጥልን። እስከ መጨረሻው ድረስ እግዚአብሔር ከእናንተ ጋር ይሁን። ፈተናውን ሁሉ እግዚአብሔር ያሳልፈው። የቅድስት ቤተክርስቲያንንም ልዕልና እንደ ድካማችሁ ያሳየን ነው የምንለው። ለሁላችን ብርታቶች ናቸውና እንግዲህ እንደተባለው መመሰጋገን ካልሆነ በስተቀር ለእኔም የምኮራባቸው በመንፈሳዊ ልጅነታቸው የምመካባቸው ወንድሞቼ በአንጻሩም የመንፈስ ቅዱስ ልጆቼ ናቸውና እግዚአብሔር የተመሰገነ ይሁን። እግዚአብሔር ይባርካችሁ፣ እግዚአብሔር ያክብርልን። ሌላው ሶስተኛ የተሰባሰብነው በጽርሐ ጽዮን ቅድስት ማርያም ገዳም ህንፃ ፍጻሜ ነው። በዚህ ህንፃ ደግሞ ፍጻሜውን ለመስራት የራሳችንን አስተዋጽኦ ለማድረግ መማር ስለነበረብን የሚገባውን ትምህርት ተምረናል። የተማርነው ትምህርት ሁልጊዜም ቢሆን ከተጠቀምንበት ለዓመት አይደለም ለዘላለም በዚህ ምድር እስካለን ድረስ ይዘነው የምንጓዝ የሚያስተምር የማይረሳ እስከ መጨረሻው ድረስ የእግዚአብሔር መንግሥት ወራሾች ሊያደርገን የሚችል ትምህርት በዚህ 3 ቀን ውስጥ ብቻ ተምረናል። ስለዚህ የተማርነውን ደግሞ ኦርቶዶክሳውያን የተዋሕዶ ልጆች መገለጫችን እናውቃለን ማለት ብቻ አይደለም። መምህራኑ እንደነገሩን የተማርነውን በተግባር ማሳየት ነው። እያሳያችሁም ነው ያላችሁት። እንደ ባህር ዳር ሀገረ ስብከት ታላላቅ አድባራት እየታነጹ ነው። ታላላቅ ገዳማት እየታነጹ ነው። ሰፋፊ የሆኑ እጅግ የሚያስደንቁ የሚያስደምሙ በዚያ ሁሉ የምዕመናን እጆች ሳይታጠፉ እነሆ ከዕለት ወደ ዕለት ስራው እየተቀላጠፈ ይገኛል። ስለዚህ ሁሉ የመማር ትርጉሙ ይህ ነው፣ መታዘዝ ነው። የእግዚአብሔርን ለእግዚአብሔር ማድረግ ነውና በዚህ እስከ መጨረሻው ድረስ እንድትጸኑ እግዚአብሔር ይርዳችሁ፣ የምትሰጡትንም እግዚአብሔር አያሳጣችሁ ነው። ሌላው አራተኛው በዚህ መንፈሳዊ ጉባኤ አንዱን ጠርቼ ሌላውን አለመጥራት ጊዜውም ስለማይፈቅድልኝ በተለያየ መልኩ በጉልበታችሁ፣ በገንዘባችሁ፣ በእውቀታችሁ፣ በማስተናበሩ በሁሉም ነገር ያገለገላችሁትን በዝማሬ በቀረጻ በማሰራጨት በእግዚአብሔር ስም እግዚአብሔር ይባርካችሁ፣ እድሜ ጤና ይስጣችሁ፣ አገልግሎታችሁን ሁሉ ይቀበላችሁ እላለሁ። ሌላው
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች ቅድም በተማርነው መሰረት ምን ጊዜም ነቅተን ተግተን በሃይማኖት ጸንተን በምግባር ጎልብተን መኖር ይገባናል። ማንም ማን እየተነሳ ዝም ብሎ ሊያወዛውዘን አይገባም። ነፋስ እንደሚነካው ወይም ደግሞ ከወዲያ ወዲህ እንደሚያወዛውዘው ቅጠላ ቅጠል ልንሆን ስለማይገባን ጸንተን እንኑር፣ እንበርታ፣ እንማር፣ እንጠይቅ፣ እንጸልይ፣ እንትጋ። ሁልጊዜም የማታሳፍር እናት አለችና ኦርቶዶክሳዊ ተዋሕዶ እምነታችን የምንኮራባት ከፍ ከፍ የምንልባት የእግዚአብሔርን መንግሥት መውረሳችንን የምናረጋግጥባት ናትና የእኛንም ሳናስነካ የሌላም ሳንነካ የእኛንም ሳናስነቅፍ የሌሎችንም ሳንነቅፍ ሌሎች በሚያብዱት መጠን ሳናብድ አባቶቻችን እንዳስተማሩን ባስተማሩን መጠንና ልክ ተግተን በሃይማኖት ጸንተን እንድንኖር የቅድስት ቤተ ክርስቲያን መልእክት ነው። ፈጻሚዎች ያደርገን ዘንድ እግዚአብሔር ቅዱስ ፈቃዱ ይሆንልን እላለሁ። ሌላው ትናንትም ከትናንትናም ወዲያም ዛሬም እየሰጣችሁት ባለው ስጦታችሁ እግዚአብሔር ይቀበላችሁ። ልትሰጡት የሚገባችሁን እግዚአብሔር ይስጣችሁ። የጎደለውን እግዚአብሔር ይሙላላችሁ። እጅግ ደስ ይላል። እንዲህ አይነቱ ጉባኤያችን ይቀጥላል። ወደፊትም ምክንያት እያደረግን ይቀጥላል። ምክንያቱም መነጋገሩ፣ መቀራረቡ፣ አብሮ መጸለዩ፣ አብሮ መማማሩ ያኮራል። አካሄዱን አይቶ ስንቁን ይቀሙታል ነው የሚባለው። እንዲህ ሰብሰብ ብሎ በግርማ መታየት በራሱ አንድ ትልቅ ትምህርት ሰጪ ነው። መበታተኑ ግን ዋጋ ያስከፍላል። በአንድነት በግርማ በፍቅር በሰላም ለቅድስት ቤተ ክርስቲያን ዘብ ቆሞ መታየት ለሌላውም ትምህርት ሰጪ ነውና ቅድስት እናታችሁ ቤተ ክርስቲያን ጥሪ ስታስተላልፍ ምንጊዜም እንደምታደርጉት አቤት ወዴት እያላችሁ በቦታው ተገኙ፣ የእግዚአብሔርን ቃል ተማሩ። እግዚአብሔር ከሁላችን ጋር ይሁን። ለዚህ ምስክሬ ማናት ነው ያልነው ሰሞኑን? ለዚህ ምስክሬ በዚህ ዓለም ብዙ ምስክሮች አሉ። ይመሰክሩልናል ብለን በምስክርነት የጠራናቸው አንዳንድ ጊዜ በማስፈራሪያ ቃላቸውን ለውጠው የሚያውቁትን ሳይሆን የማያውቁትን፣ ያዩትን ሳይሆን ያላዩትን የሚመሰክሩ ለምስክርነት ይሆናሉ ብለን የጠራናቸው በተለያየ ጥቅማ ጥቅም ራሳቸውን የሸጡና የለወጡ ከጠላት ጎን ተሰልፈው እውነትን ይነግሩልናል ያልናቸው ጠላት ሆነው የሚገኙ ብዙ ምስክሮች አሉ። ብዙ በሉት በዚህ ብዙ ያስሄዳል። ለዚህ ምስክሬ ማርያም ናት ስንል ግን ምንም ሕጸጽ፣ ጉድለት፣ እንከን የሌላት አማናዊ ምስክራችን ስለሆነች በዚህ የተዋሕዶ ልጆች እንኮራለን። ዛሬም ነገም እመቤታችን ምስክራችን ናትና ለምስክርነት ደግሞ ስትበቃ ዝም ብሎ ሳይሆን ለምስክርነት የሚያበቃትንም ስራ እንድንሰራ ለእኛ ለልጆቿ ተግታ የምትጸልይ የምታማልድ ልጆቼ ብላ በልጆቿ እንከን እንዳይኖር ልጇን ወዳጇን የምትለምን የቃል ኪዳን እመቤት ስለሆነች የእሷ ልጆች በመሆናችን መንፈሳዊ ኩራት ይሰማናል። ምንጊዜም ማርያም ማርያም እንላታለን። ምንጊዜ ብዙ ጊዜ የዋሃኖ ይህ ስም ሲጠራ የሚደናገጡ ባላስፈላጊ አስተሳሰብ የሚያስቡ አሉ። እኛ ግን አባቶቻችን እንዳስተማሩን እናቶቻችንም እንዳስተማሩን በእናቶቻችን በዚያች ቅጽበታዊት በሆነች ሰዓት የፈተና ሰዓት ማርያም ማርያም ሲሉ እንደሰማነው ምንጊዜም ቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ያለ እመቤታችን ምንም ነገር የለምና አምላካችን የመረጣት ያከበራት ከፍ ከፍ ያደረጋት ከፍጡራን ሁሉ በላይ ያደረጋት ከሥላሴ በታች የሆነችውን እመቤታችንን ድንግል ማርያም ዘወትር ድንግል ማርያም እንላታለን። ደስ ይበላችሁ፣ ደስ ይበለን። ስለዚህ የእግዚአብሔር ልጆች ዛሬ ለእመቤታችን የሥራ አፈጻጸም ተነስተናለንማ ነው። መልካም ነው። ብዙዎች እየሰጣችሁ ነው።
በጸሎታችሁ እያገዛችሁን ነው። በአጭር ጊዜ እንደሚጠናቀቅ ተስፋ እናደርጋለን። እንደዚህ ሁሉ በጎረቤቶቻችን የሚራቡትን፣ የሚጠሙትን፣ የሚበርዳቸውን፣ የታረዙትን፣ በልዩ ልዩ ፈተና ያሉትን ከማየት ሸላን ነው። ጎረቤት ጎረቤቱን ይየው ይቃኘው። ጾም እያደረ ነው፣ እየበላ ነው። ጾም እየዋለ ነው፣ ምግብ እያገኘ ነው። ለብሷል፣ ተራቅቷል። ይህ ክርስቲያናዊ ግዴታችን ነው። ስለዚህ ጎረቤት ለጎረቤት እየተያየ መረዳዳትን ገንዘብ እናድርግ። በግድ መንገድ ላይ ወጥቶ በእንተ ማርያም ብሎ እስከሚለምነን አንጠብቅ። ለመለመን የሚፈሩ የሚያፍሩ ግን በጣም የተቸገሩ ብዙ ወገኖች ስለሚኖሩን እንድረስላቸው፣ እንረዳዳ። በየትኛውም ቦታ የሚገኙትን አለን እንድንላቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የየዕለቱ ትምህርቷ ነውና ይህን ትምህርት በተግባር ሰርተን በእግዚአብሔር ፊት ብራብ አብልታችሁኛል ወይ ብጠማ አጠጥታችሁኛል ወይ የሚለውን ወዘተርፈ አዎ የሚለውን በእግዚአብሔር በእመቤታችን ምስክርነት በእግዚአብሔር መልካም ፍጥረት ክብር የምናገኝበትን ስራ እንድንሰራ አደራ እላለሁ። ስለ ሁሉም ነገር እግዚአብሔር የተመሰገነ ይሁን። በተመሳሳይ በሌላ መርሃ ግብር ያገናኘን። ስለ ሀገራችን እንጸልይ። የመጨረሻው በቤታችንም ስንተኛ ስንነሳም ለቤተ ክርስቲያን ነግ ለኪዳን ሰርክ ለጸሎት በማንኛውም ጊዜ በየሰዓቱ ወደ እግዚአብሔር ቤት በሄድንበት በምንንቀሳቀስበት ሁሉ ለሀገራችን ሰላምን፣ ፍቅርን፣ አንድነትን ስጥልን። ጥላቻውን፣ መለያየቱን፣ ደዌውን፣ በሽታውን፣ ደም መፋሰሱን በቃ በለን ብለን ልንጸልይ ይገባናል። እግዚአብሔር ጸሎታችንን ይስማ። ወደ ጽዮን ወደ ተነሳንበት ስንሄድ ተክለመድን የተባለ ወንድማችን የማህበራዊ ሚዲያውን እንቅስቃሴ በማየት ቀደም ብለው ደውለው እንዲህ እያየው ነው፣ እኔም ከእናንተ ጋር አለሁኝ፣ ምን ልታዘዝ ብለው የሆነውን ተነጋገር። 1 ሚሊዮን ብር ስሜ አይጠራ ብለው 1 ሚሊዮን ብር ሰኞ ገቢ አደርጋለሁ ብለው ለወንድሞቼ ለጓደኞቼ ሁሉ ይህንን መልእክት አስተላልፋለሁ። አይደለም ጽዮን ቤተክርስቲያን ሌላ እንሰራለን፣ አይዟችሁ በርቱልን ብለዋል አባቶችን ሁሉ። እግዚአብሔር ይስጥልን፣ እግዚአብሔር ይባርክልን። በመላከ ምሕረት መላከ ምሕረት ፈለገ ጥበብ አማካኝነት ደግሞ አንዲት ወለተ ማርያም የተባሉ እናታችን 50 ሺህ ብር ገቢ አድርገውልናል። እግዚአብሔር ይስጥልን እንላለን። ሊቀጠበብት ጌራ ወርቅ የተባሉ የአንድ ቤተክርስቲያን የመስቀለ ክርስቶስ ቤተክርስቲያን አስተዳዳሪ ደግሞ 21 ሺህ ብር ገቢ አደርጋለሁ ብለውናል። ቀሪውን ዝርዝር ምስራቀ ፀሐይ አዲሱ ሚካኤል ዛሬ ሚካኤል ነው አስተዳዳሪው 100 ሺህ ብር ገቢ እናደርጋለን ብለውናል። እግዚአብሔር ይስጥልን፣ እግዚአብሔር ይባርክልን። አሁን እኔ ለማን ነው የምሰጥ? አቤት እሺ ትናንትና በእንተ ስማ ለማርያም ብለህ ነበረ። ስለዚህ አክፋዳ ማይክሮ ፋይናንስ አክሲዮን ማህበር በእንተ ስማ ለማርያም እስካልክ ድረስ 100 ሺህ ብር ይኸው ይዘን መጥተናል ብለው መልሰውልናል። ማርያም ተቆምልን አይደለም ሰጥተውናል። እግዚአብሔር ይስጥልን፣ እግዚአብሔር ይባርክልን። ማዳን ጠቅላላ ሆስፒታል 200 ሺህ ብር ሰጥተውናል። እግዚአብሔር ይስጥልን። ይሄው አንድ ወንድማችን ደግሞ ገብረ ማርያም 10 ሺህ ብር አምጥተውልናል። የምናከብራቸው የምንወዳቸው ከዘመኑ ቅድም እንደተናገርኩት ሐዋርያት በየትኛውም ሚዲያ ገብተው እረተው እንጂ ተረተው የማይመለሱ ለስሙ ዓይን የላቸው የሚባል እንጂ 4 አይና የሆኑት መጋቢ ሐዲስ እሸቱ
እንደተባለው እንዲህ አይነት ላይ ልምድ የላቸውም። የጽዮን ፍቅር ግን አገብሯቸው የኔም የተላላች አባታቸው ዛሬ እንዳሉት መንፈስ ቅዱስ ሸመጥ አድርጓቸው ጠዋትም አስተባብረዋል። አሁንም ትንሽ ይሉና በአጭሩ አሳርገን በጸሎት ትሰናበታላችሁ። እግዚአብሔር ይባርክልን።